ጣልቃ ገብቷል ጌታ አሁንማ በፍቃዴ ሁሉ ጣልቃ ገብቷል ጌታ አብሮኝ ነው ጌታዬ መቼም አልረታ Amen, hallelujah. Hallelujah. እግዚአብሔር በቃሉ እንደተናገረኝ ወድዬ በቃሉ አገለግለው ዘንድ እንደገና ተከፈተ በሩ እኔን ማንነቴን ወደ ተወርውሬው ጥዬዋለሁና ጌታ ኢየሱስ አንሳው ጌታዬ ሆይ አንሳው እኔን ማንነቴን ወደ ተወርውሬው ጥዬዋለሁና ጌታ ኢየሱስ አንሳው እባክህን አንሳው እኔን ማንነቴን ወደ ተወርውሬው ትቼዋለሁና ጌታ ኢየሱስ እባክህ አትርሳው እኔን ማንነቴን ወደ ተወርውሬው ጥዬዋለሁና ጌታ ኢየሱስ አንሳው እባክህን ዘፈንና መዝሙር ልዩነቱ መዝሙር እውነት ነው ዘፈን ደግሞ ውሸት ነው በቃ ለምሳሌ እኔ መጀመሪያ ዘፈኔ ደህናው ይበልሽ ነው ብዙ ሰው ተቀብሎታል ብዙ ሰው ደንሶበታል ብዙ ሰው ሸኝቶበታል ብዙ ሰው አልቆሶበታል ነገር ግን እኔ ማንንም አልሄደብኝም ማላቃትን ሴት ነው ደህናው ይበልሽ ይዘፈን ስለዚህ ዘፈን ውሸት ነው ያንን ሁሉ ለምሳሌ ጋሼ ጥላሁን ገሰሰን የዘፈናቸው ዘፈኖች በቁጥር አይደረስባቸው ያንን ሁሉ ሆኗቸው አይደለም የዘፈናቸው ዝም ብሎ በመዕናብ ነው እንግዲህ ይኸውላችሁ አንዱ የሚያደክመው ብዙ ፍለጋ ውስጥ የሚያስገባው ሰው ምን ይፈልጋል ብሎ በመዕናብ ነው ዘፈኖቹ ምን ደርሳቸው ተመለሽም ያለውን ያቺ ነው ያለችብኝም ሴት ድሮም አሁን ከሚስቴ ጋር ነው ያለው ተሻገሪ ብሎ ያለኝ ጌታ በበረታው ሌሊት ይመጣል በማታ ሰራዊት ሆኜ አንድ ልጅ ሳክስፎኒስት ነበር እሱ ለካ አማኝ ነው አላውቅም እኔ እና እንደው ጥሩ መስልሻል እንደው ይሄ ስራ ይለኛል አስሬ እንዴ ምን ማለት ነው ለዋለሁ ሊነግረኝ ፈልጎ አልነግረኝ ደግሞ አልወደደም ግን አላደለም እንደው ይሄ ስራ እንደው ጥሩ መስልሻል ይለኛል አዎ ጥሩ ነው ከሆነም እኔ ግን በፍርሃት የተጨነቁ ስለምሰራ ነው እንጂ ጥሩ ነው እያልኩኝ እሱን ትቼዛ ያው ፖሊስ ገባው እንዳጋጣሚ እሱ ወደ ፖሊስ መጣ አንድ ነገር ነግሬሽ ነበር ከዚህ በፊት ምንድን ነው ነገርከኝ ጌታን ለምን አትቀበይ ይሄን ድምጽሽን ለምን አትዘምሪበት እንዴ በአሁኑ ሰዓት እንደዚህ ብለህ ትናገራለህ የደረቅ ሰዓት ነው ደግሞ ያኔ እንዴት ሊሆን ይችላል አሉ እንዴልሽ እሱን እግዚአብሔር ነው የሚያውቀው አንቺ ብቻ እሺ ብለሽ ልብሽን ክፈቺ እንደውም ቤት እመጣለሁ አለ ልጅ ምን ለማድረግ ነው እንዴ አሁን ጌታን መቀበል እንዴት ነው ጌታን መቀበሉን ጠንቼ ሳይሆን ጊዜው መልካም አልነበረም
ክርስቲያን ተመችቶት አልነበረም የሚኖረውና ብዙ ስደቶችም አሉ። ከዛ በኋላ ቤት መጥቶ እናቴና እኔ እንደዚህ ቁጭ ብለናል። እናቴ 16 ዓመት ትበልጠኛለች። ስለዚህ አብረን ተቀምጠን ያወራን ሳለ መጣና መጀመሪያ እናቴን መመስከር ጀመረ። እኔ ማርያምና ገብርኤልን በጣም ስለምወድ የሚሆን አይመስለኝም አለችው። በነገራችን ላይ ሚሽን ነው የተማረችው እናቴ አይደለም እኮ አለና በደንብ ነገራት። ገብርኤልን ማርያምን ኢማኑ ግድ የለም ክርስቶስ ግን እንደሚመጣ እንዲያውቁ ፈልጋለሁ አለች። ገብርኤልና ማርያምን አይተው በጣም ብልህ ሰው ነው። በኋላ እሷም ወደ ብድግ ብላ ጌታን ተቀበለች። እናቴ በጣም ደነገጠች። እሷ ስትቀበል ተቃዋሚ ሆኜ ቁጭ አልኩኝ። እንዴት ያደረግሽ አልኳት። በቃ ተቀበያለኝ የልጅ እውነቱን ነው ተቀበላለሁ የሚያደርግ ቆይ ምን ፈልጋለሁ አለች። ይኸውልሽ እሳቸው በለጡሽ አንቺ ምን አትከ ነገሩን ነግሬያለሁ ታውቃለህ ያለብንን አበሳ ምንም ይሁን ምንም እግዚአብሔር ታላቅ ነው እሱ ይሰውረናል ከክፉ ነገር ሁሉ። ወዲያው ተቀበልኩ። አሁን መጽሐፍ ቅዱስ መማር እንዳለበት አጋጣሚ ጽንስ ስለነበረ ወደ ውስጥ ፍቃድ ተሰጥቶኝ ቤቴ ነበርኩ። ለዚህ ለልጅ ህይወቴን እንዴት ማሳደግ እንደምችል ተመቸው። እየመጣ ያስተምረናል ያሳድገኝ ጀመር። ከዛ በኋላ በዚህ መሐከል እናቴ በተቀበለች በ3 ወሯ ወደ ጌታ ሄደች። አልሞተችም ማለት ነው። ገና እንደተቀበልኩ መዝሙር ይሰጠኝ ጀመር። ባሸዋ ላይ የሚል ድምጽ ሰማለሁ። ምንድነው ባሸዋ ላይ? መጽሐፍ ቅዱስ ሳነብ ቤቱን ባሸዋ ላይ የሰራ ንፋስም ጣለው ወደቃ ወዳደቁ ክፉ ሆነ የሚል ቃል አለ። መዝሙር መሆኑ ነው አልኩና ተቀበልኩት። አስበኝ ጌታ ሆይ አስበኝ ውዴ ሆይ ያን ቤት እንዳልመስል የተሰራውን ባሸዋ ላይ የሚል ዝማሬ ሆነልኝ። ሃሌሉያ ሃሌሉያ። ደስ ይበላችሁ በጌታ ይበላችሁ። ስሙ ይባረክ። እኔ አንድ ነገር ለመስክርላችሁ የተወደዳችሁ። እኔ ጌታዬ ሲያገኘኝ ኮማ ውስጥ ነበርኩኝና አንድ ብርሃን ነገር አየሁ። እንደ ብርሃን ነገር አይቼ ነው የነቃሁት። ምንድነው ብትሉኝ እኔ ልገልጸው አልችልም። እንደ መብረቅ ልበላችሁ ነቃው። በቃ ነቃውና ከኮማ ውስጥ ወጣሁ። ወገኖቼ ሁሉም ነገር እዛው አልጋ ላይ ነበረ የምጸዳዳው። አልጋ ላይ ነበረ ሁሉ ነገር ሰውነቴ ከአንሶላው ጋር የሚጣበቅ ሰው ነበርኩኝ። እና እዚህ አሁን ያለሁበት ሀገር ነው። እዛማ ተከብቤ እንዴት አድርጌ ጌታዬን አገኘዋለሁ? ጌታ እኮ ድንቅ ነው። ወይ ይወስድና እንዴት አድርጌ ላምን? ይገርማል። በጣም ነው የሚገርመኝ። ከዛ አወጣኝ። ከዛ ስወጣ በ20 ቀን ውስጥ ወገኖቼ ፕሮፌሰሩ ጉልበቴን ተንበርክኮ ያሽኝ 95 ኪሎ ገባው። ቅድም ወንድሜ አማኑ ይናገር እንደነበረውና ዩቲዩብ ላይ ለቀቅኩት። አጽም ታውቃላችሁ። እኔ አሁን እሱን ለመናገር አይደለም በቃ እንደዛ አይነት ሰው ነበርኩኝና ብድግ አደረገኝ። ህይወት ሰጠኝ። የሱ ህይወት ውስጥ የገባ አነሳኝ። አሁን ይሄ የምኖረው የሱን ህይወት ነው። ሞት ነበር። የሞተ ሰው ድምፅ ነው የምትሰሙት። ግን አባታችን ፍቅር ስለሆነ፣ አዳኝ ስለሆነ፣ መልካም ስለሆነ
እኔ የብዙዎቻችሁ የጸሎት መልስ ነኝ። እኔንም ተገናኘኝ። የእንቅልፍ ኪኒን የወሰድኩ ለ2 ዓመት እዚህ የምኖርበት ምድር ላይ ተኝቻለሁ። ከምወስደው በጣም የሚያሳምም ነበርና ከዛ ለጌታዬ አንድ ቀን ነገርኩት። አባዬ እኔ አንተ ልጅ ሆኛለሁ፣ ለምንድን ነው የምወስደው አልኩት። ቅድም ወንድሜ እንዳለው ነው። ጧቢ የተኛው አለ። እኔ ልናገር የማልችለው እንቅልፍ በኪኒን እንኳን አልተኛም ነበር። ግን ስነቃ ነጋግተዋል። እንዴ አለኪንን አስተኛኝ አባዬ አልኩት። አዎ ገና ምን አይተህ እወድሃለሁ እኮ አለኝ። ለውስጤ ነው የሚናገረኝ። ሶስተኛ ጊዜ ባህሪን ለዘፈን ሄጄ ለ6 ወር ያህል ተቀምጬ ነበር አንድ ሆቴል ውስጥ እየሰራን። እዛም ሌላ አንድ ልጅ አጋጠመኝ። ናደው ይባላል። አሁን እንግሊዝ ሀገር ነው ያለው። ያ ሰው መጽሐፍ ቅዱስ ያነባል። ከሰባታችን እሱ የተሻለ ህይወት ነው ያለው። ሰባታችን የምንኖረው ኑሮ በጣም ጥሩ ያልሆነ ኑሮ ነው። እንጠጣለን፣ የሆነ አልባሌ ነገር እናደርጋለን፣ ከተማ ውስጥ ሄደን ውጪ እናድራለን፣ ከቤታችን ውጪ ማለት ነው። ሺሻ እናጨሳለን፣ ሰላም የለንም። እሱ ሰላም አለው፣ ደስ ይላል። ህይወቱ በጣም ነው የሚማርከውና አስቀናኝና መጽሐፍ ቅዱስ ሲያነብ ይሄድኩኝ መካፈል ጀመርኩ። ደስ ይለኛል። ግን እነኛን ጓደኞቼንም መተው አልፈለኩም። ከነሱም ጋር ሆናለሁ ከዚህም ጋር ሲሆን አንድ ቀን ግን እኔ ስለምን አላነብም ብዬ መጽሐፍ ቅዱስ ፈልግልኝ አልኩት። መጽሐፍ ቅዱስ ፈልገልኝና ከዘፍጥረት ጀምሬ እስከ ራእይ ለመጀመሪያ ጊዜ መጽሐፍ ቅዱስን አነበብኩኝ። እና ንስሐ አገባ ነበር። አስታውሳለሁኝ እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ ብዬ ልክ ይሄ ጌታን ስንቀበል እንገባው ካልኩ ንስሐ ከገባ በኋላ የምሰራው ስራ ኃጢአት እንደሆነ አውቃለሁ። ነገር ግን አንተ የፈቀድከውና አንተ የምትፈልገው አይነት ሰው እስከመሆን ጊዜ ድረስ ጠብቀኝ እያልኩኝ ጸልይ ነበር። እንደውም ይሄንንም ስራ ቢሆን ባርክልኝ ምን ነበር አንዳንድ ጊዜ። እግዚአብሔር መልካም ነው። ጊዜውን ጠብቆ 98 ዓመተ ምህረት ላይ ሶስተኛ ሰው አጋጠመኝ። ያኛው ሶስተኛው ሰው ወደ ቸርች ነው ይዞኝ ሄደው መሰከረልኝ። መንገድ ላይ የመጨረሻ ካሴቴን እየሰራው ነበር። ጌታን ይሄን ካሴት ሰርቼ ጨርሼ ጌታን እቀበላለሁ ይወሰኛለሁ። በአጋጣሚ ግን ስራውን ሳልጨርስ ገና ድምጽ እየተቀዳው ባለበት አጋጣሚ መጋቢት 10/6/98 ዓመተ ምህረት የሚመሰክረው ልጅ አገኘኝ። ትራክትና የኮንፈረንስ ወረቀት ሰጠኝ። ስቱዲዮ የማታ ተመልሼ ያንን ነገር ካነበብኩ በኋላ አልመጣም አልኩት። ስልክ ሰጥቶኝ ስለነበረ አልመጣም ካልኩት በኋላ መቀመጥ እስከማልችል ድረስ ውስጤ ተናወጠ። ውስጤ በጣም ተናወጠ። ፍርሃት አለኝ እና ተንቆራጠጥኩኝ በጣም። እና ይሄ ቀን ምናልባት የመጨረሻ ቀን ቢሆንስ እግዚአብሔር ለኔ የወሰነው ቀን ይሄ ቢሆን አልኩና መጽሐፍ ቅዱስ ስገልጥ ማቴዎስ 25ን አገኘሁኝ። እግዚአብሔር ይናገራል። ሌላ ጊዜም ስበሳጭ ወይ የሆነ ነገር ሲሆን ያጽናናኝ ስለነበር ያን ለታ ግን ቁርጥ ያለው ነገር ነገረኝ። 10 ቆነጃጅት ያሉበት ቦታ ነው። 5ቱ ልባሞች 5ቱ ሰነፎች። ልባሞቹ ሙሽራውን ሲቀበሉት ሰነፎቹ ዘይት ሊገዙ ወጥተው ስለነበረ ሙሽራው መጥቶ ገባና በሩ ተዘጋ የሚለውን ስሰማ በጣም ደነገጥኩኝ። ዝቅ ሲል ደግሞ ሲያንኳኩ እውነት እላችኋለሁ አላውቃችሁም ይላቸዋል። አሃ ለካ በር ይዘጋል አልኩኝና ወዲያው ደወልኩለትና ተወስደኛለህ አልኩት። ቸርች ይዞኝ ሄደ። በ9 ቅዳሜ ቀን ያን ዕለት ጌታን አልተቀበልኩኝም። በማግስቱ እሁድ 10 ማለት ነው መጋቢት 10/98 ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ እጄን ለጌታ ሰጠው። ይሄው ለዘላለም ተተክዬ ቀረ። ሰው ይባረክ። አንድ ቀን አብሮኝ ይዘፍን የነበረ ልጅ ተለውጦ መጣ። ምን እንደነካው አላውቅም። እንደ ድሮ አይደንስም ሲዘፍን የሆነች ቦታ ኮርነር ይዝና አዲስ ኪዳን ያነባል። እና ይሄ ልጅ ጠጋ ብዬ ምን ሆኖ ስንለው እንደዚህ ቸርች ሄጄ ጌታን ተቀብዬው መጣሁ አለኝ።
እና መሰረተ ክርስቶስ ውስጥ የሚደረገውን ነገር ሁሉ ነገረኝ። ሽባው ይነሳል አለኝ፣ አጋንንት ይወጣል አለኝ። ብዙዎች ነገሮች ድንቆችን ነገረኝና መሳቅ ያደረኩት እሳለቅበት ነበር። ከጓደኞቼ ጋራ በተለይም ከአንዳንድ ስልጣን ካላቸው ሰዎች ጋር ስናወራ እንደዚህ ብሎ ነገረኝ ብለን እስቅ ነበር። ጴንጤ ሲባል መግደል ነው እላለሁ። ለምን እንደምጠላቸው አላውቅም፣ ምን እንደሚመስሉም አላውቅም። ልቤ ግን ይፈራል። መጠጥ እየጠጣን ኢየሱስ ክርስቶስ በዘመኑ የሰለጠነ ሰው ነበር ብለን እናወራለን። እኔም የወሬያቸው ተካፋይ ሆናለሁ። ነገር ግን ውስጤ ይፈራ ነበር፣ ይደነግጥ ነበር። ያቺ በልጅነቴ የተነካኋትን በህፃንነቴ እጅ መጥቶ የነካኝንና የለወጠኝን ነገር በህይወት ዘመኔ ሁሉ አረሳውም። ጠጥቼ ሁሉ አስታውሰው ነበር። ይሄ ልጅ ተቀይሮ ቸርች ይሄዳል፣ እኔ ግን ሁሉ ጊዜ በሚስቱ በሱ ላይ አሾፍባቸው ነበር። አንድ ቀን የሌላው ጓደኛዬ ባለቤቱና እሱ ሆነው እኔ የምኖርበት ቤት ውስጥ አደርን። የነሱ ቤት ነበረ። ከዛ ጠዋት ላይ ግን እባክሽ አንድ ነገር ያርጊ፣ ይሄ ልጅ ተበላሽቷል ብሎ ጥሏት ሄደ። ነርስ ናት። እሷ ከኔ ጋር ቆየች። ስነሳ እንዲህ አለችኝ፣ አንተ ሰው እየጠፋህ ነው፣ እየሞትክ ነው። ያለ መጠን መጠጥ ትጠጣለህ፣ ሲጋራ ያለ መጠን ታጨሳለህ፣ ድራግ ማሪዋና ትወስዳለህ፣ ከብዙ ሴቶች ጋር ትወጣለህ። መሞቻህ እየቀረበ ነው። በልጅነት ልትሞት ፈልጋለህ ወይ? እኔ እናንተ ቤተክርስቲያን አለ፣ የጴንጤዎች ቤተክርስቲያን ብንሄድ ጥሩ ነው። እኔ ሰምቻለሁ ሰውን እንደሚቀይር እና እዛ ካልሄድክ በስተቀር አንተ የዋህ ነህ፣ እየጠፋህ ነው፣ አስብበት ብላ መከረችኝ። እውነትም የዛን ቀን እነሱን ስጋብዝ በጣም ተበላሽቼ ነበር፣ ተጨማልቄ ነበር። ለዚህ ነው የደነገጡልኝ። እና የዛን ጊዜ እንደዚህ አልኩ፣ እንደዛ አይነት ቦታ ከሄድኩ አልመለስም አልኳት። ከዛ እሷም ነገሩን ነገረችኝ፣ ተለያየን። ከዛ ጊዜ ጀምሮ በኔ ህይወት ውስጥ በዘፈን የሚገኝ ደስታ፣ በመጠጥ የሚገኝ ደስታ፣ ከየሴቱ የማገኘው ደስታ እየራቀ ሄደ። ሰላም እያጣሁ መጣሁ። በዚህ ውስጥ ነው አንድ ቀን ሮብ ቀን ነው በፈረንጆች አቆጣጠር 1980 በእኛ ጥር ወር ይመስለኛል 1972 መሰለኝ ከቀኑ 6 ሰዓት ተኩል ሲሆን ይሄ አብሮኝ የሚሰራው ልጅ አስፈቅዶኝ ወደዛ ቦታ ሲሄድ ሲል እኔም ዛሬ አብሬያችሁ ሄዳለሁ ወደ ቦሌ ሄዳለሁ አልኩኝ። እዛ ተሸኙኝና መንገድ ላይ ወርድላችኋለሁ አልኳቸው። እሺ ያለኝ የምትወስዳቸው ሰው ማውቃት ሴት ነች። መታ ራይድ ሰጠቻቸውና ገባሁን የምነሱ መኪና ውስጥ። ቦሌ ኦሎምፒያ አካባቢ ሲደርሱ እነሱ በዛ ታጥፎ መግባት ነበረባቸው። እንግዲህ እዚህ ነው የምናወርድህ አሉኝ። አይ ዛሬ አብሬያችሁ ገባለሁ አልኩ። አላመኑኝም፣ ተደናገጡ። አብሬያቸው ገባሁ ቤተክርስቲያን ውስጥ። በግድ ነው የገባሁት። በሩ ላይ ስደርስ ሰይጣን አንተን የመሰለ ሰው፣ አንተ ትልቁ ዘፋኝ እንደዚህ ዝም ብለህ ከነዚህ ጋር እንድትቀመጣለህ፣ ብዙ ድምጽ ነው ያመጣው። ብዙ ድምጽ መጣ። ኤኒዌይ ጌታ አሸንፎ ገባሁ። ጌታ አሸንፎ ገባሁና እዛ ቁጭ አልን።
ትንሽ ሰው ነው ያለው ቤተክርስቲያኑ ግማሽ ነው የሚሞላው እንጂ አይሞላም እንደውም የዛን ጊዜ ገብተን ቁጭ እንዳልን ዘማሪዎች መጡ መዘመር ጀመሩ ዝማሪያቸውን አልወደድኩትም ነበር ምክንያቱም ጊታር መቼም ምኑም እንደፈለጉት ነው የሚጨፈልቁት እኛ ደግሞ ፕሮፌሽናል ሙዚቀኞች ስለሆን በጣም ጆሮዬን ያመኝ ነበር ኤንቦይ ትንሽ ቆይቶ ብዙ የተነገረኝ ሰው እየመጣ አጋንንት ያስወጣል የተባለው ሰው በሽተኞችን ይፈውሳል የተባለው ሰው በቃ ድንቅ ይሰራበታል የተባለው ሰው ለብዙ ጊዜ ፓስተር የነበረው ሰው ዳንኤል መኮንን መድረኩን መጥቶ ጨበጠ እግዚአብሔር የተመሰገነ ይሁን አለ ያን ቃል የተናገረው ያ ቃል ጉባኤውንና ቤቱን ሁሉ ገዛው አስደናቂ የሆነ ድምጽ አለው አትሞስፌሩ ሁሉ ተለወጠ ከዛ በኋላ መስበክ ጀመረ የስብከቱ አርዕስት ሚልኪያስ 1 ላይ ያለውን እወዳችኋለሁ የሚለውን የተናገረው እወዳችኋለሁ ይላል እግዚአብሔር አለ በዛ ጥቅስ ላይ ነበር የሚሰብከው ከሰበከው ውስጥ ማረሳውና ህይወቴን የነካው እንደዚህ ብሎ ነው ለሰዎች ከተሰጡት ነገሮች ሁሉ የሚያስደንቀኝ አለ የቴክኖሎጂም አለም የሳይንስም እድገት አይደለም አለ የአውሮፕላኑ የመርከቡ የምኑ ነገር አይደለም አለ እኔ የሚያስደንቀኝ ለሰዎች የተሰጠው ድምጽ የሚባል ነገር ነው አለ እኔ የሚያስደንቀኝ ለሰዎች የተሰጠው ድምጽ የሚባል ነገር ነው አለ አንዳንድ ጊዜ በታክሲ ውስጥ ገብቼ ሲሄድ አለ ሰባኪው ዳንኤል መኮንን በቴፕ ውስጥ የዘፋኞች ድምጽ ይመጣል አለ እዛ ውስጥ የምሰማው ድምጽ ያስገርመኛል የት ቦታ እንደተቀመጠ እንኳን ማወቅ ያስቸግራል ከምንም ነገር በላይ የሚያስደንቀኝ የድምጽ ስጦታ ነው አለ ከዛ ሲጨርሰው እንደዚህ አለ ለመሆኑ እንደዚህ አይነት ድምጽ የተሰጣችሁ ሰዎች እግዚአብሔርን አመስግናችሁ ታውቃላችሁ ያለ የዛን ጊዜ አለቅስ ነበር ምን እንደነካኝ አላውቅም ተናገረና መጨረሻ ላይ ተነሱና ቆሙና ልጸልይላችሁ ጌታን የምትቀበሉ አለ አጠገቤ የነበረችው ሰው ያመጣችን ሰው ቁምና ይጸልይልህ አለች ቆምኩና ተጸለየልኝ ከዛ ኢየሱስን አገኘው ከግቢው ውስጥ ሳንወጣ ግን እየወጣን እያለን ከበሩ እየወጣሁ እያለሁ እንደዚህ አልኩ ይሄን ኢየሱስን ነበር የምፈልገው አለቀ